አማኝ ማንን ነው ማግባት ያለበት? እግዚአብሔር አባታችን ለጋብቻ ትልቅ ቦታ አለው፣ ትኩረት አለው ብዬ አስባለሁ። ለምን አልክ ካላችሁ ወይ ዘፍጥረት ላይም ስታዩ እግዚአብሔር ፍጥረትን ከፈጠረ በኋላ ያቋቋመው ትልቁ ተቋም ትዳር ከቸርች አልጀመረም፣ ከመንግስት አልጀመረም፣ ከትዳር ነው የጀመረው አለው ማለት ነው ነገር። ኢየሱስ ክርስቶስም በአዲስ ኪዳን ክብሩን የገለጠው አገልግሎቱን የጀመረው በዚሁ በትዳር መጥቶ ክብሩን ገለጠ ይልናል በገሊላ ቃና ላይ። ዕብራውያን ምዕራፍ 13 ቁጥር 4 ላይ ደግሞ እንደዚህ ይላል፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን እያለ ይናገራልና ምን ያህል ሲሪየስ እንደሆነ በዚህ አቅጣጫ ላይ እግዚአብሔር ያሳየናል። ከዚህ የተነሳ መጋባት ክቡር ከሆነ መኝታውም ንጹህ ከሆነ አማኝ ማንን ነው ማግባት ያለበት? አማኝ ስንል በጌታ በኢየሱስ ክርስቶስ አምኖ በመስቀል ላይ የተሰራውን ሥራ ለሱ እንደሆነ አምኖ የተቀበለ ዳግም ልደት ያገኘ ነው። ሰው ዳግም ልደት ሲያገኝ አዳራሽ አይደለም የሚቀይረው። የሆነ ጉልላት ምናምን ካለበት ደግሞ ወደ አዳራሽ አይደለም የመጣ ነው። እኛ ንጉሥ ነው የቀየርነው፣ መንግስት ነው የቀየርነው፣ አምላክ ነው የቀየርነው። አምላክና ንጉሥ ከቀየርን ደግሞ ንጉሳችን ሕገ መንግስት አለ። በዛ መንግስት ውስጥ የምንተዳደረው በሕገ መንግስቱ መሰረት ነው ማለት ነው። ያ ሕገ መንግስት መጽሐፍ ቅዱስ ነው። በመጽሐፍ ቅዱሳችን አማኝ እንዴት ነው ጋብቻ መመስረት ያለበት፣ የጋብቻ ህይወቱ ምን ይመስላል የሚል ዝርዝር ሐሳብ በደንብ አለ። የተወሰኑ ፖይንቶችን ብቻ ላንሳ። አንደኛ አማኝ ማግባት ያለበት የዛኑ የመንግስቱን ዜጋ ነው። ኦኬ ምን ማለት ነው? ዳግም የተወለደ እሱም በጌታ የሆነን ሰው ነው ማግባት ያለበት። መጽሐፍ ቅዱስ ብርሃን ከጨለማ ምን ህብረት አለው ይላል። ስለዚህ አማኝ ያገባ ሲያስብ የመጀመሪያ መስፈርቱ በጌታ ነው ወይ ያ ሰው የሚል ሐሳብ ነው። አይ እዚህ ካሉት ሰዎች እኮ ባህሪው ጥሩ ነው ወደፊት ሊሻሻል ይችላል ምናምን ብለን አይደለም። በቃ ካላመነ አላመነም፣ የቱንም ያክል ጥሩ ባህሪ ቢኖረው በጌታ አይደለም። የደከመው አላማኝ ይሻላል ከማያምነው ሰው። ስለዚህ የመጀመሪያው የመንግስቱ ሰው ነው ማለት ነው። ሁለተኛው ተቃራኒ ጾታ ነው ሰው ማግባት ያለበት። ምን ማለት ነው? ወንድ ከወንድ ጋር፣ ሴት ከሴት ጋር መጽሐፍ ቅዱስ አበክሮ እንደሚጠላ ሊገባን ይገባል። እግዚአብሔር ወንድና ሴት አድርጎ ፈጠራቸው እንጂ ወንድና ወንድ አድርጎ ፈጠራቸው፣ ሴትና ሴት አድርጎ ፈጠራቸው አይደለም። አማኝ ተቃራኒ ጾታን ነው ማግባት ያለበት። ሶስተኛ አማኝ የሚወደውን ነው ማግባት ያለበት እና የምትወደውን የሚዋደዱ ሰዎች ናቸው መጋባት ያለባቸው። አስገድዶ ጋብቻ የለም። የማይወደውን ሰው ዝም ብሎ ገብቶ ዋጋ መክፈል የለበትም ብዬ አስባለሁ እኔ። ፍቅር ካለ ደግሞ እግዚአብሔር በዛ ውስጥ ይኖራል ብዬ አስባለሁና ተገደን በይሉንታ ተይዘን የሆነ ነገርን ስለከፈለልኝ ስለከፈለችልኝ ስላስተማረኝ ብለን ሳይሆን ሪሊ ለዛ ሰው ወደነው ዋጋ መክፈል እንችላለን ወይ ቀሪ ዘመናችንን ብለን ሊሆን ይገባል። አራተኛው እድሜ ነው። እድሜን እንደው በሁለት ወይ በሶስት ከፍዬ ባወራው ጥሩ ነው። አንደኛ እድሜ፣ አማኝ እድሜው ሲደርስ ነው ማግባት ያለበት። አማኝ እድሜው ሳያልፍ ነው ማግባት ያለበት። ከዛ ባለፈ የተመጣጠነ እድሜ ላይ ሆነው ነው መጋባት ያለባቸው። ምን ማለት ነው? ሴት ልጅ ከወንድ ልጅ ከ3 ዓመት እስከ 5 ዓመት፣ አንዳንዶቹ እስከ 7፣ አንዳንዶቹ እስከ 10 ዓመት ሴት ልጅ በአእምሮ በብስለት ትቀድማለች ይላሉና ከሴት ልጅ በሆነ መልኩ ወንድ ልጅ ቢቀድም መጋባት የሚችሉበት የእድሜ ክልል ላይ ደርሰው መጋባት ቢችሉ መልካም ነው። ከዛ ባለፈ ብስለት ነው። ብስለት ስላችሁ በብዙ አቅጣጫ ነው። አንደኛ የአእምሮ ብስለት ነው። ሁለተኛ የአካል ሰውነት ፊዚካል የሆነ ብስለት ነው። ከዛ ባለፈ ደግሞ በገንዘብ እነዛ ሰዎች ህይወታቸውን
አብረው ባላቸው ነገር የሚመገቡትም የሚከፍሉትም የሚኖሩበትም ነገር አላቸው ወይ ብለው ሊያስቡበት ይገባል። ፍቅር በልተን ፍቅር ጠጥተን እናድራለን የሚባል ነገር የለምና ስለዚህ መጠነኛ የሆነ ቢያንስ የሆነ ነገር ሊመግባቸው የሚችል ነገር እሱ ደረጃ ላይ ሊደርሱ ይገባል። ደግሞ በአእምሮም ሳይኮሎጂካሊም መብሰል አለባቸው ብዬ አስባለሁ። ስለዚህ ወጣቶች፣ ታዳጊዎች፣ ለማግባት የምታስቡ ሰዎች ለዚህ ነገር አእምሯችሁ ዝግጁ ነው ወይ? ሰውነታችሁ ዝግጁ ነው ወይ? በገንዘብ አቅጣጫ ዝግጁ ናችሁ ወይ? ደግሞ እድሜያችሁ ደርሷል ወይ? መማር ባለባችሁ ተማሩ፣ መስራት ባለባችሁ ስሩ። እድሜያችሁ ሳይደርስ ግን አታግቡ። በኋላ ላይ ጉዳቱ ብዙ ስለሆነ ደግሞ የምትወዱትን ሰው አግቡ። የእግዚአብሔር ፍቃድ ያለበትን ሰው አግቡ። በይሉንታ ተይዛችሁ አታግቡ። ዋጋ ትከፍላላችሁ እና የመንግስቱን ዜጋ አግቡ። የቱንም ያህል ሰው መልካም ባህሪ ቢኖረው የእግዚአብሔር ልጅ ካልሆነ የሰይጣን ልጅ ነው። ስለዚህ በኋላ ጉዳቱ ይበዛል። ሁለት መንግስት አንድ ቤት ውስጥ ሊኖር ስለማይገባ ማለት ነው እና ተቃራኒ ጾታን አግቡ። እግዚአብሔር በጣም ይጸየፋል። ወንድ ከወንድ ጋር፣ ሴት ከሴት ጋር ይጸየፋልና ለምን እንደሆነ አላቅም። ይሄን 2 ቀን ይሄ መልእክት በጣም ደጋግሞ ይመጣልና ይሄንን መልእክት የምትሰሙ ወጣቶች መጋባት በሁሉ ዘንድ ክብር ነው። በመጨረሻው ዘመን ሰዎች እንዳይጋቡ ይፈልጋል ሰይጣን። ያንን የምታሸንፉት በተቀደሰ ጋብቻ፣ በቤተ ክርስቲያን ባወቀው፣ ቤተሰባችሁ ባወቀው ጤናማ በሆነ መልኩ እንድታገቡ እግዚአብሔር ይርዳችሁ። መልካም ትዳር ይሁን። ተባረኩ። ዘመናችሁ ይለምልም። አሜን።